ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሂዳለን። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞውን ገለጸ። በዝርዝር መረጃችን እንመለስበታለን። የጳጳሱና የአርቲስቱ ሞት የሮማ ካቶሊካዊ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸውን ቫቲካን አሳውቋል። እንዲሁም አርቲስት ሰለሞን ተካልኝ በዛሬው ዕለት ህይወቱ ማለፉን ወዳጆቹ ለመዝናኛ ሚዲያ ገለጹ። አርቲስቱ የፋሲካ በዓልን ከቤተሰቦቹ ጋር ካሳለፈ በኋላ መሻሽ ላይ ትንሽ ህመም ተሰማችኝ ብሎ ወደ ሆስፒታል እንደሄደና በዛ ህይወቱ እንዳለፈ ለመረዳት ተችሏል። ሚዲያችን ለቤተሰቦቹና ለወዳጆቹ መጽናናትን ይመኛል። ከኢትዮጵያ የተወሰደ የተባረከ ውሃ በአውሮፓ ውስጥ የኮሌራ ወረርሽኝ ሊያስነሳ ነበር ተብሏል። እንመለስበታለን። ከውጭ ዜና በጋዛ የሚገኙ ፍልስጤማውያን አሰቃቂ ግፍ ይደርስባቸዋል ሲሉ የግብፁ ኮፕቲክ ጳጳስ ተናገሩ። ዝርዝር መረጃውን ይዘናል። የቻይና የሳተላይት ኩባንያ ለየመን ሁቲዎች ድጋፍ ያደርጋል በማለት አሜሪካ ያቀረበችውን ውንጀላ ውድቅ አደረገ። በዚህ መረጃ ላይና ዓለማችን የመጀመሪያው የሆነውን የወንድ ልጅ የዘር ፍሬ ስፐርም ውድድር በሎስ አንጀለስ ሊካሄድ መሆኑ ተሰምቷል። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርስ ከጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሂዳለን። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞውን ገለጸ። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ አሳውቀዋል። ያንዱን ህገወጥ ቡድን ፍላጎት ብቻ በማዳመጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲል በአቶ ጌታቸው ረዳ የሚመራው የህወሓት ኃይል ተቃውሟል። አዲሱ ካቢኔ አስቸኳይ እንዲስተካከልም ጠይቋል። በይፋ ባሰራጨው መግለጫ በባለፈው ጊዜያዊ አስተዳደር ወታደራዊ መፈንቅለ ስልጣን ተካሂዷል የሚል አገላለጽን ተጠቅሟል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋል ያለው ይሄው የህወሓት ኃይል የአቶ ጌታቸው ረዳ አስተዳደር ህገወጥ ተግባሩን ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለት ገልጿል። አዲሱ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በፌደራል መንግስትና በዓለም አቀፍ ተቋሞች ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ ያቋቁሟል በማለት ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውን አብጣጥሎበታል። የተጀመረውን ለውጥ የሚያስቀጥል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆን ጥሪ አቅርቧል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉንም አይነት ትግል እንደሚያካሂድ አስጠንቅቋል። ይህንን አቋሙን የፌደራል መንግስትና የዓለም አቀፍ ማህበረሰብ በግልጽ ይወቅልኝ ብሏል። የአዲሱ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ አዲሱ ካቢኔያቸው ወደ ስራ መግባቱን ይፋ ባደረጉበት ወቅት ለቀድሞ ፕሬዝዳንት አቶ ጌታቸው ረዳና በኃላፊነት ለሌሎች የካቢኔ አባላት ምስጋናና እውቅና ለመስጠት ያለመ ስነ ስርዓት ይካሄዳል ብለው ነበር። ከኢትዮጵያ የተወሰደ የተባረከ ውሃ በአውሮፓ ውስጥ የኮሌራ ወረርሽኝ ሊያስነሳ ነበር ተብሏል። የበርካቶችን ቀልብ የሳበው የኦዲቲ ሴንት ሳምፕ ዘገባ ከኢትዮጵያ የተወሰደው የጸበል ውሃ በጀርመንና በዩናይትድ ኪንግደም ውስጥ 7 ሰዎች በኮሌራ እንዲጠቁ ማድረጉን የሚያትት ሲሆን የጸበል ውሃው በኢትዮጵያ ውስጥ ከሚገኝ ታዋቂ የጸበል ስፍራ የተወሰደ መሆኑን ተነግሯል። በያዝነው ዓመት የካቲት ወር ላይ የተለያዩ የአውሮፓ ሀገራት የጤና ባለስልጣናት በተለይም ደግሞ 3 የኮሌራ ታማሚዎች ያገኘችው ጀርመንና 4 በኮሌራ የተጠቁ ሰዎችን ያገኘችው ዩናይትድ ኪንግደም የኮሌራ ወረርሽኝ እንዳይከሰትባቸው ስጋት ውስጥ ገብተው ነበር መባሉን ተመልክቷል። ክስተቱን ተከትሎ በተደረገው ማጣራት ታዲያ ከ7ቱ ታማሚዎች 5ቱ አንድ ወር አስቀድመው በኢትዮጵያ ወደሚገኘው በርሜል ጊዮርጊስ ወደ ተሰኘው የተቀደሰ ጸበል ስፍራ ተጉዘው እንደነበር የተረጋገጠ ሲሆን የጀርመን ዜጎች በስፍራው በአካል የተገኙና ጸበሉን ይዘው በመሄድ ደግሞ ለ3ቱ የዩናይትድ ኪንግደም ዜጎች እንደሰጧቸው ታውቋል። ይህ በሆነ ብዙም ሳይቆይ ሰዎች የኮሌራ ምልክቶችን ማለትም ተቅማጥና መሰል ምልክቶችን ማሳየታቸውን ዘገባው አክሏል። ይህን ተከትሎ የጸበል ውሃ ይዘው የመጡበት ዕቃ ውስጥ የተራረፉ የውሃ ጠብታዎች ወደ ላቦራቶሪ ገብተው የተመረመሩ ሲሆን ውጤቱም ውሃው ቫይብራይድ ኮሌራ በተሰኘ ባክቴሪያ የተበከለ እንደነበር ማረጋገጥ ችያለው ሲል የአውሮፓ ተላላፊ በሽታዎች ክትትል ኤጀንሲ አስታውቋል።
ወደ ውጭ ዜና ስናልፍ በጋዛ የሚገኙ ፍልስጤማውያን አሰቃቂ ግፍ ይደርስባቸዋል ሲሉ የግብጽ ኮፕቲክ ጳጳስ ተናገሩ። የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን መሪ ሊቃነ ጳጳሳት ታዎድሮስ ዳግማዊ ፋሲካን በዓል በማስመልከት ባስተላለፉት መልእክት በእስራኤል ጦር በጋዛ ሰርጥ ላይ እየደረሰ ያለው ጥቃት በፍልስጤማውያን ላይ ከከፋ የፍትህ መጓደል አድርሷል በማለት አጥብቀው አውግዘዋል። ርዕሰ ሊቃነ ጳጳሳት ቴዎድሮስ የትንሣኤ በዓልን ባከበሩበት ወቅት ፍልስጤማውያን በዕለት ተዕለት ሕይወታቸው እጅግ አሰቃቂ የሆነ የፍትሃዊ ድርጊት ይደርስባቸዋል ሲሉ ተናግረዋል። ግብጽ በሁሉም ተቋሞቿና አካሎቿ በግዳጅና በፈቃደኝነት መፈናቀልን በመቃወም በአንድነት ትቆማለች ብለዋል። ፕሬዝዳንት አብዱል ፈታህ አልሲሲ እንዳሉት እኛ መቼም የዚህ ኢፍትሃዊ አካል አንሆንም ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳቱ በተጨማሪም በኮፕቲክ ቤተክርስቲያንና በግብጽ እስላማዊ ተቋም አልአዝሃር መካከል ያለውን የጋራ አቋም በማንሳት እስራኤል በፍልስጤማውያን ላይ ያደረሰችውን ጥቃት አውግዘዋል። በጋዛ የሚገኙ ወገኖቻችን ለመታደግ የዓለምን ሕዝብ መንቃት እንዳለበት ከአልአዝሃር ታላቅ የኢማም ሼህ አህመድ አልታይብ ጋር አንድ ራዕይ እንነጋገራለን ሲሉ ተደምጠዋል። ባለፈው ወር የአረብ አስቸኳይ ስብሰባዎች ነዋሪዎቿ ሳይፈናቀሉ ለጋዛ መልሶ ግንባታ የ53 ቢሊዮን ዶላር የ5 ዓመት እቅድ አጽድቋል። ይሁን እንጂ እስራኤልም ሆኑ ዩናይትድ ስቴትስ የጋዛን ሕዝብ እንደ ግብጽና ዮርዳኖስ ወዳለው ሀገራት ማዛወርን የሚያበረታታውን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ያቀረቡትን አወዛጋቢ ሀሳብ በመደገፍ የጋዛን መልሶ ግንባታ ውጥን እቅድ ውድቅ ማድረጋቸውን በአረብና በውጭ ሀገራት እንዲሁም በዓለም አቀፍ ድርጅቶች ተቃውሞ ደርሶባቸዋል። እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ እስራኤል በፈጸመችው አሰቃቂ ጥቃት ከ51200 በላይ ፍልስጤማውያን በጋዛ ተገድለዋል። አብዛኞቹ ሴቶችና ህጻናት ናቸው። የቻይና የሳተላይት ኩባንያ ለየመን ሁቲዎች ድጋፍ ያደርጋል በማለት አሜሪካ ያቀረበችውን ውንጀላ ውድቅ አደረገ። የቻይና የሳተላይት ኩባንያ ቻንግጓንግ ሳተላይት ቴክኖሎጂ ለሁቲዎች መረጃ በመስጠት ድጋፍ ያደርጋል የሚለውን የአሜሪካን ክስ ውድቅ አድርጓል ሲል ግሎባል ታይምስ ዘግቧል። ይህ የሆነ ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ የቻንግጓንግን ሳተላይት ቴክኖሎጂ በቀይ ባህር ላይ የአሜሪካና ዓለም አቀፍ መርከቦችን ለማጥቃት የሚያገለግሉ የሳተላይት ምስሎችን በኢራን ለሚደገፉ የሁቲ አማጽያን በቀጥታ እየረዳ ነው ማለታቸውን የፎክስ ኒውስ ዘገባ ይፋ መሆኑን ተከትሎ ነው። በምላሹ ኩባንያው ክሱን ውድቅ በማድረግ ከኢራን ወይም ከሁቲ ኃይሎች ጋር ምንም አይነት የንግድ ግንኙነት እንደሌለው ገልጿል ሲል ግሎባል ታይምስ ዘግቧል። በዓለም አቀፍ ስፍራዎች ውስጥ በቻይናም ሆነ በዓለም አቀፍ ደረጃ ተዛማጅ ህጎች፣ ደንቦችና የኢንዱስትሪ ደረጃዎችን እናከብራለን። በበሳል የንግድ ሞዴልና ከፍተኛ ጥራት ያለው አገልግሎት ለዓለም አቀፍ የርቀት ዳሳሽ ኢንዱስትሪ እድገት የቻይና እውቅናና መፍትሄዎችን ለማበርከት ቁርጠኛ ነን ሲሉ ኩባንያው አስታውቋል። ይህ በእንዲህ እንዳለ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊያን ጂያን ቀደም ሲል እንደተናገሩት ቻይና ውጥረቱን ለማርገብ አዎንታዊ ሚና እየተጫወተች ነው ሲሉ በቀይ ባህር ላይ በዩናይትድ ስቴትስ ለቀረበው ክስ ምላሽ ሰጥተዋል። ዩናይትድ ስቴትስ የአየር ጥቃትን የጀመረችው ሁቲዎች ወደ ጋዛ ሰርጥ የሚገባውን የሰብአዊ እርዳታ እስራኤል መከልከሏን በመጥቀስ በክልላዊ የመርከቦች ላይ ጥቃት ለመቀጠል ከዛቱ በኋላ ነው። ሁቲዎች ከጋዛ ጋር በመተባበር ከእስራኤል ጋር የተገናኙ የንግድ መርከቦችን በሚሳኤልና ሰው አልባ አውሮፕላኖች ላይ ኢላማ አድርገዋል። በተመሳሳይ የአሜሪካ የጦር መርከቦች ላይም ጥቃት በመፈጸም ላይ ይገኛሉ። የዓለማችን የመጀመሪያ የሆነው የወንድ ልጅ የዘር ፍሪ ስፐርም ውድድር በሎስ አንጀለስ ሊካሄድ ነው። አንድ በምስረታ ላይ ያለ ድርጅት ይፋ ባደረገው መረጃ መሰረት በዓለም ለመጀመሪያ ጊዜ የሚካሄደው የወንድ ልጅ የዘር ፍሪ ስፐርም እሽቅድድም የፊታችን አፕሪል 25 ማለትም ከ4 ቀናት በኋላ በሎስ አንጀለስ ሆሊውድ እንደሚካሄድ አስታውቋል። የስፐርም እሽቅድድሙ የሚያዘጋጀው ድርጅት በወጣት ሚሊዮኖች የተመሰረተ ሲሆን በውድድሩም የደቡብ ካሊፎርኒያ ዩኒቨርሲቲና በሎስ አንጀለስ የሚገኘው የካሊፎርኒያ ዩኒቨርሲቲ የሚሳተፉበት የስፐርም ዋና ውድድር ይሆናል ተብሏል። ውድድሩ በማይክሮስኮፒክ ካሜራ ስር የሚደረግ ሲሆን ሙሉ ሂደቱን እንደሚቀረጽ ተነግሯል። እንዳዘጋጆቹ ገለጻ ከሆነ ውድድሩ 6 ምዕራፎች ይኖርታል የተባለ ሲሆን በእግር ኳስ ጨዋታ ጊዜ ብሎም በተለያዩ ስፖርታዊ ክንውኖች ወቅት እንደሚደረገው በኮሜንታተሮች የታገዘ ውድድር ትንተና ይሰጥበታል ተብሏል። ከአዘጋጆቹ አንዱና የድርጅቱ መስራት የሆነው ኤሪክ ዙክ የስፐርም ውድድሩ እንዲሁ ዝም ተብሎ ተራ ውድድር አይደለም ያለ ሲሆን የኛ ቅድ ጤና ነው ውድድር ማምጣት ነው ብሏል። አክሎም በወንዶች የዘር ፍሬ ስፐርም ጤና ዙሪያ ብዙም አይወራም፣ ነገር ግን ሊወራለት የሚገባ ራሱን የቻለ ትልቅ ርዕስ ነው። እኛም እርሱን ለማድረግ እየጣርን ነው ሲል ተደምጧል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።